አንተም እንደሌሎቹ እንደማታጋልጠኝ አሳልፈ እንደማሰጠኝ አምነሃለሁ ብሎታል። እንግዲህ ማርክን አቶ አምነን አንዳንዴ በስሜት ውስጥ ሆነን የምናደርገው ነገር ዋጋ ያስከፍለናል ማለት ነው። እንግዲህ አቶ አምነን ያው እንግዲህ የሁሉ ንብረት የለፋበት አምኖት ጓደኛው ስራ ባለደረባው ሁሉን ነገር አምኖት ፋይሉ ሁሉን ነገር ሰጥቶት እሱ እንግዲህ በካደው ጊዜ ነው ይሄ ነገር የተፈጠረው። በዛ ጊዜ እሱም ያው እንግዲህ አላስተዋለም ነበር። የንዴቱን የስሜቱን አይቶ ነው እንግዲህ ሽጉጥ የተኮሰበት። በዛን ጊዜ እንግዲህ ህይወቱ አልፏል። አሁን እንግዲህ ከሆነ ወዲህ አንድ ነገር ካደረግን ወዲህ መጥጽ ሳይሆን ቆም ብለን ማሰብ አለብን። ይሄ ዲራማ ብዙ ነገሮችን ያስተምራል። እንግዲህ አቶ አምነን እሱ ችግር ባጋጠመው እሱ እንዲህ አይነት ውስጥ በገባ ጊዜ ማንም ከጎኑ የሆነ የለም። አንድ ሰው ችግር ሲገጥማችሁ የሆነ ነገር ሲገጥማችሁ ከጎናችሁ የሚቆም ማንም የለም። ይሄ ዲራማ ብዙ ነገሮችን ያስተምራል ካስተዋል ነው ማለት ነው። እሱ ይሄን መጀመሪያ እንግዲህ አስቦ እንትን አላለም። ንብረቱን መከዳቱን ገንዘቡን ስንት አመት የለፋውበትን ማለቱን ነው እንጂ እዚህ ነገር ውስጥ ገባለሁ ብሎ አላስተዋለም ነበር። ዩናም እያለቀሰች መታ አቶ አምነን እንፈልገዋለሁ አለ። ምን ሆነሽ ነው ያለቀሽ ትመስላለች ስትላት እንግዲህ ቢሮአችን ከባድ ችግር ተፈጥሯል። ድርጅታችን እንዳያድግና እንዳይለወጥ እያደረገው ሰው ታውቋልና ድርጅታችን እንደዚህ ከስሯል። አቶ አምነን ቶሎ በአስቸኳይ ማግኘት እፈልጋለሁ ብላ እንግዲህ ደውል እነግራታለች ማለት ነው። እርሲ አቶ አምነን እንግዲህ እሷ እንትን እንዳለች አቶ አምነን ተመልሶ መጣ ማለት ነው። ትክክል አይደለም ፊትሽ ምን ሆነሽ ነው? ቢሮ ውስጥ አንድ ችግር ተፈጥሯል እና ለዛ ነው አቶ አምነን ማግኘት እችላለሁ። ማወቅ ያለበት ነገር አለ። አምነን እዚህ የለም ብላም ያምነናት መለሰች። አቶ አምነንና ድርጅትን ያከሰረውን ደርሼበታለሁ። ይሄ ድርጅታችን ተጠያቂው መልክ የተባለ ነው ብላ እንግዲህ ያን እንዴት አወቅሽ ብላ እንግዲህ ጠየቀቻት። ማጣራት ያለበትኝን አጣርቻለሁ። የኔና አምነን ይሄ ሳይሰማ ውሎ ማደር የለበትም። የኔ ልጅ የአጭበርባሪዎች መጫወቻ የለበትም ብላለች። እንግዲህ እኔም ይዛ ብዬ ነው እየሮጥኩ የመጣሁት ብላ እንግዲህ እያወራች እያለ እንግዲህ አቶ አምነን መጥቷል። በቃ ነግሬው ለንጣ ብላ እንግዲህ ቱና ልነግረው ሄዳለች ማለት ነው። አቶ አምነን እንግዲህ ከባድ ችግር ፈጥሮ እንደመጣ አላየችም። እሷ እንዴት ነው ተረጋጋክ አለችው። ፋይሎቹ ሁሉ ሙሉ ለሙሉ ተወስደዋል። ግን መናደድ ምንም ትርጉም የለውም። ዋንኛው ቢሮ ገብታ እዛ እስከምትወጣ ድረስ ያ ሁሉ ሰው ያ ሁሉ ጥበቃ ምን ሲሰራ ነበር? ልጅቷ እኮ ያዛ አይደለችም። ሁሉ ሰው እኮ ማንም ሰው የቀረ የለም። ታስቦበትና ታቅዶ የተደረገ ነገር ነው ብላ እንግዲህ ነግረዋለች። ፋይሎቹን እጃችን ለማስገባት ልጅቷን ፈልገን ማግኘት አለብን ብሏታል። እንግዲህ እሺ ብላለች። እሷም እንግዲህ የስራ ባልደረባ ሆናት ሆና ስሚ ነገሪኝ ድርጅቱ የተፈጠረው የተሰራና ዛሬ ሁሉንም ነገር ብላ ነግረዋለች። እንግዲህ አሁን ነው የምነግሪኝ? እስከ ዛሬ የት ነበርሽ? በጣም ይቅርታ አጣርቼ ነበር። እኔም ሲነግሩኝ አላመንኩም ነበር። ይቅርታ ሁሉን ነገር ይመልሰዋል ብሎ ሁላችሁም እኮ የዛ ተባባሪ እየሆናችሁ ነው ብሏል። እንግዲህ እኔ ከሱ ጋር ምንም ያደረኩት የለም እዚህ ነገር ውስጥ እጄ የለበትም ብላለች። እንግዲህ ቱና ይሄንን ነገር አቅም ሄደን የወሰዳቸውን ፋይሎች መቀበል እንችላለን ብሏታል። ሞቷል መልክ ሞቷል ብሎ ነገረች። ማን የገደለው? እንዴት? እኔ ነኝ የገደልኩት። እኔ ነኝ የገደልኩት። ምክንያቱም ከቢሮ መኪና ዞ ሲወጣ ተከትየው ነበር። ተናድጄ ራሴ መቆጣጠር አቅቶኝ ልክ ሳይታመን ሲቀር ዋጋው ይሄ ነው። ደግሞ ለሱ ይገባዋል። እንኳን አሁን ማደረኩት ብሎ እንግዲህ አቶ አምነን በጩኸት ተናግሯል ማለት ነው።
ማለት ያ ነገር ሲፈጠር ማን እንዳላየም በምን እርግጠኛ ነኝ። ይሄ ደግሞ ከኔና ከአንቺ መሀል መውጣት የለም ብሎ ነግሯታል። እንግዲህ እሷም ደብቀሽ አታስብ፣ ከሁለታችን መሀል አይወጣም። ግን ፋይሉን አመጣኸው? አይ እሱ ጋር ያለው ፋይል ጠቃሚ አይደለም፣ ልጅቷ ቀይራን የሰጠችው። እሱ የሚያወቅ አይመስልም። እሷ ጋር ከሆነ ልጅቷን ታዲያ አንቺ እዚህ ያለውን ነገር ጨርሼ ቱና ልጅቷን ቶሎ እንድናገኛት አድርጌ ብሎ እንግዲህ ይሄንን ላንቺ ኃላፊነት ሰጥቼሻለሁ ብሎ እንግዲህ ይሄን ያለውን ነገር ለቱና ነግሯታል። ቱናም በዚህ ጊዜ ወጣች ማለት ነው። አሷምነን እንግዲህ ከገንዘቡም አልሆነም እንግዲህ ሳይሸግረው ሰውም ገደለ። የሰው ነፍስ በእጄ ጠፋ፣ ያለ ማንነቴን አጣው ብሎ እንግዲህ ይህንን ነገር አድርጎ ሲፈን እንግዲህ ሙስጠፋን እኔ አፈቅርሃለሁ ብላ ጠየቀችው። እንዴት ይሄንን ነገር አሰብሽው? ለአንድ ተራ ብለሽ ማንነቴን እንዴት ታስክኛለሽ? እንዴት ይሄን አሰብሽው ብሎ እንግዲህ ሲፈንን ተቆጥቷታል ማለት ነው። ምንም እኮ ከአንድ እናት ባንወጣም እኔና አንቺ እህትማማች ነን ብሏታል። እሷም ደግሞ እንዴት ነው ተራ ማለት እኔን ነው ተራ ያልከኝ አለችው። አይ አይደለም ብላ አለች ብሎ መለሰላት ማለት ነው። እሷ እንግዲህ እኔ በጣም ነው የማፈቅርክ፣ አንተ እዚህም እዛ የምትለውን ሴት ነው እንዴ የምታፈቅረው? እኔ ግን አንተን በጣም ነው የማፈቅርክ፣ ፍቅሬን ተቀበለኝ ብለዋለች። እሱ ደግሞ በጭራሽ ብሏታል። ድጋሚ ከኔ ይሄን ቃል አታገኝም ብላ ሲፈንም እንግዲህ ሙስጠፋን ጥላው ወጣለች ማለት ነው። በዚህ ጊዜ ጄሊ እንግዲህ በር ላይ ሆና ታዳምጥ ነበረ። ጭራሽ በቤቴ ጥገኝነት ሳያስቸግርሽ ደግሞ ትናገርኛለሽ እንዴ ብላ እንግዲህ ሲፈን እና ዲና ጄሊ ተጣልተዋል ማለት ነው። ሲፈን በቤቴ አንቺ ልጅ ነው ትናገሪኝ እያለች ይሄ ምን ማለት ነው? ቀጥታኛ ንግግር ነው የተነጋገርኩሽ። ሲፈን እንግዲህ ጄሊም ተነጋገሩ። ጄሊም እንግዲህ በር ላይ ስታዳምጥ ነበር። እንግዲህ ሄደች ወደ ሙስጠፋ ማለት ነው። ሲፈንም ሄደች ወደ ቤቷ። ታሪክ ንዴቷን እኔ ላይ የተወጣችው ሲፈን እንደምታፈቅረኝ ነግራሻለ እንዴ አላት። ምን አል? አይ ካንተው ነው የሰማሁት፣ ማለቴ ካንተ ነው የሰማሁት። ሲፈን የእውነቷ መሆን የለባትም። እኔ እኮ እንደ እህቴ ነው ሲፈንን እንዴት ትጠይቅኝ? የማላቃት ሰው ሆነችብኝ ብሎ እንግዲህ ሙስጠፋ በጣም ተገርሟል ማለት ነው። ሲፈንን እንግዲህ እንደ እህቱ ነው የሚያት ሙስጠፋ። አንድ ቀንም አስቧትም አያውቅም። እሷ ግን እንዲህ አይነት ጥያቄ ስጠይቅለት እሱም በጣም ነው ግራ የገባው ማለት ነው። ማመን ያቃተው አንዳንድ ነገር እንደዚህ ያልጠብቃችሁት ነገር ከሴትም ከወንድም በኩል ይፈጠራል። እንግዲህ በዚህን ጊዜ ያው ጄሊም እንግዲህ ወይን ከሷ አልሆነች ወይን ከአቶ አምነን አልሆነች፣ እሷ ሁለቱን ነው የምትዋይቀው። ሙስጠፋ ደግሞ ጄሊን በጣም ይወዳታል፣ ያፈቅራታል። ያው ብዙ ሴቶችም እንደዚህ የሚያፈቅራቸውና የሚወዳቸውን ብዙ እንትን አይሉም። የማከብራቸው ቦታ ነው ራሳቸውን እንትን ማለት የሚፈልጉት። እሱ እንደዚህ ሲሆንላት እሷ ለሱ ቦታ ሰጠው። ግን ትክክለኛው ባለትዳሯ ባሏ እሱ ነበር። እንግዲህ ሲፈን ደግሞ ይሄንን በመጠየቋ እሱ ራሱ በጣም ተገርሟል። ሙስጠፋ ኖርማን እንደ እህት ነው የሚያሲፈንን። ያው እሷም እንግዲህ የመጣ የስሜቷን ገልጻለታለች ስላፈቀረችው። እንግዲህ ድጋሚ ከኔ ይሄንን አታገኝም ብላው በሩን ዘግታበት ጥላው ወጣለች። እንግዲህ ለብሌንም ያደረገውን ነገር ነግሯታል። ለምንድን ነው እንዲህ ያደረከው? እንዲህ አይነት ወሰኔ ለምንድን ነው የወሰንከው? ጊዜ ለብዙ እንደ ወዳጅ ሆኖ ብዙ ጊዜ ሲጫወትብኝ ነበር። ግን ያን ሁሉ ጊዜ ሲጫወትብኝ
የሆነው አንድ ሆኗል። ከዚህ በኋላ እንዲህ አይነት ነገሮች እንዳይፈጠሩ መጠንቀቅ አለብክ። አልተናደድሽም አይደል? እኔ አልተናደድኩኝም ብለዋለች። እንግዲህ ያው እስካሁን ምንም አልተሻላት። እንግዲህ ሁሌም እኮ አንቺ ብቻ ነሽ የምትረጅኝ ብሌን፣ አጠገቤ ስላለሽ በጣም ደስተኛ ነኝ። ትንሽ ቀሎኛል። እኔም አንተ ስላለኝ ደስ ብሎኝ ደስተኛ ነኝ። ዛሬ ምግብ በልተሻል አላት እና ዛህራ የለችም ዛሬ ብትኖር እስካሁን ታመጣልኝ ነበር። አሁን ቆንጆ ምግብ ሰርቼ አመጣልሻለሁ ብሏታል። እንግዲህ አቶ አምነን ብሌንን እየተንከባከባት ነው ማለት ነው። እሷም ለሱ ቦታ ትሰጠዋለች፣ እሱም ለሱ። ትክክለኛ ባልና ሚስት ቢሆኑ እነሱ ሁለቱ ናቸው ማለት ሁለቱም ይተሳሰባሉ። የሀሳቡን ይህን ጭንቀቱን እንኳን ለሷ ሲነግራት ማለት ነው በጣም ነው የቀለለለት ማለት ነው። እንግዲህ ምግብ ሰርቶላታል እና ዛህራ ዛሬ ምግብ አልሰራችም የለችም መሰለኝ እስካሁን ምንም አልመጣልኝ ብላ ነግረዋለች። እሱም እንግዲህ ምግብ ሰርቶላት አብልቷታል፣ እየተንከባከባት ነው ማለት ነው። አቶ አምነን ብሌንን ከበፊቱ በላይ እንግዲህ ጀሌ ማለት ነው እነሱን ላይ ያለውኝ ብላ እሷን ብትጎዳ ጭራሽ የባሰ አፋቀረቻቸው ማለት ነው። አጠገቤ ስላለሽ በጣም ደስተኛ ነኝ ብሏል። እንግዲህ አቶ አምነን ያው የሱን ደካማ ጎኑን ሁሉ ነገር ተረዳዋለች ብሌን። እሱም ለብሌን ያለው ቦታ በጣም እንትን ነው፣ ሚስጥረኛ ነው የምትለው እሷም ማለት ነው። እንግዲህ በዚህን ጊዜ ጄሌ ከፍታ ገባች ማለት ነው። እጇን እዛ ቆመች። ማን ነው ልጅ ሚስጥረኝ? ማን ነው ልጅ ሚስጥረኝ? አቶ አምነን የመጣው መስሎኝ ነው ብለሽ ማን ነው ሚስጥረኝ የምትዩ አለቻት። ሚስጥረኛ የምትዩ ማን ነው? አቶ አምነን የመጣ መስሎኝ ነው ብለሽ ስም ማውጣሽለት እሱ ነው ስም ያወጣልኝ። በአንድ ስም ለሁለት መጠቀም አለ። እሱ ላንቺ ስም አውጥቶልሻል። ጄሌ ሚስቴ አይደለኝ ብሎ ካደሽ እንዴ? አንቺ ያምነን ሚስት ነሽ እንዴ? መርጦኝና ፈልጎኛ ያገባኝ ሚስት ነኝ። ከዚህ በኋላ ከባለቤቴ ራቂ። ድሮም አንቺ ነሽ መሀላችን የገባችን ነገሮችን የምታበላሽው ብላት። አምነን ለምን ደበቀኝ? እኔ ምን አውቄ እሱን ምናም። አሁን አትነፋረቂ፣ በቃ አሁን ተሽሎሻል። እዚህ ቁጭ ብለሽ የሰው ውሸት ከኔ የሚወት ከዚህ ቤትም ከአቶ አምነን የሚወት መውጣት አለብሽ ብላታለች። ያንቺን ቀርታ ነገሮችን አያስተካክልም፣ ባይሆን ከዚህ ቤት ብትወጪ ብላታለች። እሺ ብላለች። አሁኑኑ ሄዳለሁ፣ እማግዝሽ ካለ መጠየቅ ትችያለሽ። ከዛ ግን ተመልሼ ስመጣ እዚህ ክፍል ውስጥ እንዳላገኘሽ ብላታለች ጄሌ ማለት ነው። እንግዲህ አሁን እንዲታማ እንዲሆና ያደረገቻት የጎዳቻት አንሶ ደግሞ ከቤት ውጭ እያለቻት ነው። አቶ አምነን ግን እንኳን እንዲሆና ደህናም ሆና ከቤት እንድትወጣ አልፈለገም ብሌንን። ግን እንዲታማ እንኳን ታሰቃየታለች ማለት ነው። ብሌን እንግዲህ እያለቀሰኝ ነው። ለምን ይሄን ሁሉ ጉዳት አድርሳባት እንኳን እሷ ምንም አልተደረገችም። ደግሞ አሁንም የተኛችበት እየሄደች የታመመን ማስታመም ነው። መጥፎ ነገር እየተናገሩ ልብን መስበር ነው። እሷ እያለቀሰች ናት። እንግዲህ አቶ አምነን ምግብ ሰርቶ ዞላት ሄደ ማለት ነው ለብሌን። እንግዲህ እሺ ሙስጠፋ ከዚህ ልትሄድ መሆን ሰማሁ አለችው። ማነገረሽ አላት ማለት ነው። ምናልባት ፍቅር ሀገር ሽቶ በጄሌ እምቢ አለች እንዴ? እሷ ደግሞ የወንድሜ ልጅ ፍቅር ያላትን ስትሄድ ምናልባት የስ ይሆናል የወሰንከው ብለዋለች። እንግዲህ እኔ በዚች ምድር ላይ
ሴት ሁሉ አልቆ አንድ ጀሌ ብቻ ቀረች ቢባል እኔ ሙስጠፋ ቆሜ እቀራለሁ እንጂ ይሄን አላደርግም ብሏታል ማለት ነው። ሜርሲ እንግዲህ በጣም ትገርማለች። ለካ ንግግር